ማለት ሌላውን ተው አርቲፊሻል ነገር እኮ ያንገት አይጠፋም። ዝንጥ ጸጉሯን አንቺ የምትቀያይሩን ሂማኔር እኮ ወደኋላ በሹሩባ አሰርተሽ ምትጠየፋትና እንደዚህ የምታፍርባት ከሆነ ለምን ሰው የተሰበሰበበት ትጠራታለች? አንቺ አልሰርቪሽም። እኛ ቢራቢሮ አንሳደብም። ግን እናት ናት። የጃኒ እናቷ ናት። የለበሰችው ልብስ የእናንተ በየቀኑ እየወጣችሁ አዶናይንም ጃኒንም በዚህ ደረጃ ልጃችሁ የልጅ ልጃችሁ የምትሆኑ ሰዎች ሰላማችሁ ይብዛ ቤተሰብ እንደምን አላችሁ? አለን እንግዲህ ጃኒዬ ላይ ተቃውሞ እየበረታባት መጥቷል። ሰሞኑ እንግዲህ እናትሽን እንደዚህ ያላደረግሽም አላለበሽም ምን አላልሽም በሚል ነገር እንግዲህ ብዙ ሰዎች እየተቃወሟት እየተቿት ይገኛሉ። እንዲሁም ዮኒ ማኛ ዝምታውን ሰብሯል ማለት ነው። ጃኒ ስለምንድን ነው ዝምታን የመረጠችው? በጣም ጥያቄ ውስጥ የሚያስገባ ነገር ነውና እስኪ ዮኒ ምን አለ፣ እንዲሁም ሊያሾ ምን አለች፣ እንዲሁም ሌሎች ተከታዮቿ ምን አሉ የሚለውን የምናይ ይሆናል። እናንተም ሀሳብ አስተያየታችሁን በኮሜንት ስር አስቀምጡ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። አመሰግናለሁ። ማለት ሌላውን ተው አርቲፊሻል ነገር እኮ ያንገት አይጠፋም። ዝንጥ ጸጉሯን አንቺ የምትቀያይሩን ሂማኔር እኮ ወደኋላ በሹሩባ አሰርተሽ ማምጣት ትችያለሽ። ዝንጥ አድርገሽ ሻሻቸውን አስረው ነጠላቸውን ለብሰው አንቺ እንደዚህ ብቅጥቅጥ ብለሽ ተከፋፍተሽ ፏ ብለሽ መተሽ ካሜራ ፊት ዱቅ ብለሽ እናትሽን እንደዛ አድርገሽ ስታሳይ የትኛው ሰው ነው ወደጋፊሽ? ብቻ ነው እኮ ያ ትክክል ምናምን የሚልሽ እኮ ዋው ሲያምሩ የሚልሽ። ያንቺን ትንሽ ነገር የሚፈልግብሽ ሰው ግን በሞራልሽ እንደሚሄድ ሳታስሪ ቀርተሽ ነው ጃኒ። የምሬን እኮ ነው። ለምን እንደዚህ ይሆናል? በጣም ቀላል ነው። አንቺ ባታደርጊ አዘሽ ማስደረግ ትችያለሽ። አንቺ ጸጉርሽን ስትሰሪ ቤትሽ የምትጠሪያቸው ጸጉር ሰሪዎች አልነበሩ እንዴ? ቤትሽ ጠርተሽ ጸጉር ትሰሪ አልነበረ እንዴ? ከእናት በላይ ምን አለ? አድናቆት ስለበዛና መወደድ ስለበዛ ቤተሰቦችን ላይክ በቃ ያደረግሽው ነገር ተብሎ ከበር ተደርጎ የሚተው ነው የሚመስልሽ? እኛ ስናይ ማናውራ ይመስልሻል? በደጋፊዎች ስለታጀብሽ ያልሆነ ነገር ስናይ ማናውቅስሽ ይመስልሻል? እናት ናት። የጃኒ እናቷ ናት። የለበሰችው ልብስ እናቷ እኔ ኦሪጂናል ኢትዮጵያዊ ትክክለኛ የኢትዮጵያ እናት አለባበስ እግዚአብሔር ምስክሬ፣ ትክክለኛ የኢትዮጵያ እናት አለባበስ። ይሄ ዘመናዊ ያመጣው እምቢ አላረጅም አለባበስ አለበሰችው። እሱ ነው ያሰደባት። እምቢ አላረጅም ከልጄ ጋር እኩል ሜካፕ እና ኩል እየተቀባን ዊግ እያደረግን አብረን በሚኒ ፉን እንበል የሚባል አይነት እናት ነው የፈለጉት እነሱ። የፈለጉት ያንን ነበረ። የጃኒ እናት እንደዛ አይነት እናት አይደለችም። የጃኒ እናት እንደዛ አይነት እናት አይደለችም። ስለዚህ መሆን ያለበት ምንድነው? ሌሎቻችሁም አሁን አይቻለሁ እንትና አመሰግናለሁ፣ ዛሬ እንመሰጋገን፣ ብላክ ስታር ታንክ ዩ፣ ነጭ ቅማልን አንተ የጃኒ ቤተሰቦች ቢራብሮ ይመጣሉ። ነጭ ቅማል ከዚህ ሶሻል ሚዲያ ትጠፊያለሽ። ብላክ ስታር አይፋታሽም። እናቶች ላይ መሄድ ትክክል አይደለም ብለህ የሰራኸው በቃ ሳሉቹ ማብራታ በቃ እናቶች ላይ የተሰራው ቪዲዮ ትክክል አይደለም። እናቶችን የመናገር ምንም አይነት ነገር የለንም። በእናትም ጃኒ ከተጠየቀች ለእናቷ የሚደንቅ ነገር አበርክታለች፣ ለአባቷ አበርክታለች። ስለዚህ እኔ ጃኒን አመሰግናለሁ እንጂ
በዛ ጉዳይ ጃኒን ምንም ልላት አልችልም። ጭራሽ አባትየውንም አለባበስ ይሰድባሉ። አባትየው ኖርማል ሱት አድርገው ነው የመጡት፣ ኮት አድርገው ደስ የሚል አባት ነው የመጣው። ምን ይፈጠር? ምን እንዲሆን የፈለጋችሁት ነው? እኔ ያልገባኝ ምን እንድትሆን ነው የፈለጉት? እኔ እኮ ምን አይነት የሶሻል ሚዲያ ቅናት እናቃቸዋለን። ውስጣቸው ይላል። በቃ እንደዚህ አይነት ሻይን ሲያደርጉ የተበለጣችሁት። ልጅቷ ከፖለቲካ የተገናኘ ነገር የላትም፣ ከዘር የተገናኘ ነገር የላትም። በቃ እግዚአብሔር የሆነ ለቆላታል፣ ሰው ወዷታል። በቃ ጃኒሻ ትወዳለች። በጣም የተገፋች ልጅ ናት። ከድሮም ጀምሮ የሆነ አይድል ላይ ቀርባ እንደ ጥረቷን አይተነዋል። ጥረቷን ያጥላሏት ሰዎች ዛሬ እሷ በልጣቸዋለች። ያጥላሏት፣ አትመጠኝም። ሙድ ሲይዙባት የነበሩ ሰዎች ጃኒሻ አምልጣለች፣ በቃ አምልጣለች። አሁንም በተለይ ከአዶናይ ጋር ያየሁት አስለቅሷቸዋል። ዋናው ያ ነው። ዋናው አጀንዳው ምንድን ነው? ከማጋ አሁን ደግሞ ባላግብታለች ወለጋ ላይ ሱማሌ ላይ ያሉ መረጃው አለኝ። አሳስራለች፣ በዚያ አውጥታለች። ስንት ዓመቷ ነበር ጃኒ? ረሳችሁት እንዴ? በስንት ዓመቷ ነው ያገባችሁ ጃኒ? በ12 ዓመቷ ነው። ምድረ ቀንቀን አይዟችሁ እያለቀሳችሁ ዳቸው አባት ወገብን ጥስቅ አድርጎ የሚከራከር የሆነ ሰውዬ የሆነ መነጽር የሚያደርግ ሰው አይቻለሁ። በነገራችን ላይ ወደኋላ ገለጥ አድርጌ ስላንተ ደግሞ ሳጠና የአራት ልጆች አባት ነው የኔ ወንድም። ሁለት ከዚችኛዋ አንድ ኢትዮጵያ ካለው የወለድክ፣ አንድ ደግሞ አሜሪካ ካለችው ሴት፣ ሁለት አሜሪካ ካሉ ሴቶች ኢትዮጵያ ካለ የአራት ልጆች አባት ነክ ብራዘር። ብራዘር ትንሽ ምክር ልስጥ ብዬ ነው። የአራት ልጆች አባት ነክ። የ15 ዓመት ልጅ አለ። ከዛም ከ15 ዓመትም የ20 ምናምን ዓመት ልጅ፣ የ18 ዓመት ልጅ አለች። ከዛም የአራት ልጆች አባቱና ሚዲያ ላይ በዚህ ደረጃ ስለሌላ ሰዎች ልጆች በዚህ ደረጃ ጋይድ ላድርግ ብለህ መምከር አይከብድም? አንድ ልንገርሽ፣ ቅናት ነው። ቅናት ሴት ለሴት ቅናት ነው። እና ምን መሰለሽ፣ አዎ ጃኒ ከገጠር ነው የመጣችው። አዎ ምርጡ አዲስ አበባ የተባለ ቦታ ሰፈር ነበረች። ዌተር ትሰራ ነበር። ማንም የማይደፍረው አይዶል ተሳትፋ ነበር። ማንም የማይደፍረው ፍቅር እየሰበከች እያቀፈች ፈመሰች። አንቺ ያላደረግሽው ዘላለምሽን ሰርተሽ የማታደርጊው ከአንቺ ፊት የምታምር መኪና አላት።